ሐረግ ድራማ ላይ እንግዲህ በክፍል 85 ብዙ ነገሮች ተፈጥረዋል ማለት ነው። ኤፍራታ ገነትን እናትነት እሷ የነገረቻትን ብቻ ማመን ስላልፈለገች የዲኤንኤ ምርመራ ልታስመረምራት እንግዲህ ጉዞ ጀምራለች። ነገር ግን ክፍያው ብዙ ስለሆነ ትንሽ ማቆየት የፈለገች ትመስላለች። ስለዚህ ገነትና ኤፍራታ የመቀራረብ እድላቸው እየጨመረ ነው ማለት ነው። ዲቦራን ያሳገታት ናታን ነበር ማለት ነው። ምክንያቱም እናቷ ስትደውልለት እና ደግሞ ሰዎች እየተከተሉት ሲያይ ኦኬ እየተከታተለች ነው ማለት ነው እያለ ነበር ማለት ነው። ስለዚህ ናታን እኔ ስገምት ዲቦራን ያሳገታት ናታን ነው በራሱ አጋጆች። እንዴት እዛ ጫካ ውስጥ ሊገኝ ቻለ? እሷን ደግሞ ያሳገተበት የራሱ ምክንያት ይኖረዋል። አባቱ ድርጅት ጋር የምትሰራው እቺ ሴትዮ ትሆናለች። የዲቦራ እናት የድርጅቱ ኃላፊ ድርጅቱ ጋር የሆነ ነገር አላት። ልታስፈልገውም የፈለገችው የተጠራጠረችውም እናቷ የሆነ የተያያዘ ወንጀል እየሰራች ነበር ማለት ነው። ስለዚህ እኔ ስገምት ናታን ነው ዲቦራን ያሳገታት። ስለዚህ የዲቦራ እናት ደውላ ደግሞ ናታን ቤቷ ድረስ እንዲሄድና ላስታውቅ እፈልጋለሁ ስትለው ዲቦራም ናታን በጣም ደንግጦ ነበር። ለምን ደነገጠ የሚለው ሁሉ ጠፍቶታል። ስለዚህ ራሱ ፈልጎ ነው ዲቦራን ያሳገታት ማለት ነው። ያሳገታት ደግሞ የሚፈልገው መረጃ ስላለ የሚሰራው ስራም ስለነበረ እንጂ ኤፍራታን ረስቶ ዲቦራን ወዶ አይደለም። ነገር ግን ጓደኛ መስሎ መቅረብ ስለፈለገ በዚህ መንገድ ዲቦራን ሊቀራረባት ችሏል ማለት ነው። በሌላ በኩል ቢኒያምና ጽዮን እስካሁን ድረስ ምንም አይነት ሰላም አልፈጠሩም፣ አልተገናኙም። ቢኒያምም እውነታውን አላወቀም። ነገር ግን ጽዮንና ዳግም ጓደኛውን እንግዲህ ብዙ መረጃ እንደያዘባቸው ዳግም እንደወጋው ያፌትን ተናግሬ መቀመቅ ውስጥ አስገባዋለሁ እያለው ነበር። ነገር ግን ዳጊ የገዳውን ድምጽ ሲሰማ የሚሆነው የሚሄድበት ነው የጠፋው። በጣም ነው የተንቀጠቀጠው። ምናልባት ይሄን ድምጽ ማሰማታቸው ቸኩለው ጽዮንና ዳግምን ሌላ ጦስ ውስጥ ሊያስገባቸው ይችላል። ምክንያቱም ይሄን መረጃ እንዴት ማጥፋት እንዳለበት ልጁ ሊያስብ ይችላል። በሆነ መንገድ መረጃውን ሊያጠፋባቸው ስለሚችል ጥንቃቄ ካላደረጉ ጽዮንና ዳጊ ሊበሉ ይችላሉ ማለት ነው። በሌላ በኩል ቢኒያም ያፌትን ከሶታል ማለት ነው። ክስ ተመስርቶበታል። ካሁን በፊት ተከሶ ነበር። ያፌት ዳኛው ጓደኛው ዘመዱ የሱ ወዳጅ ስለነበረ አክሽፎታል። አሁን ግን ማክሸፍ አይችልም። ቢኒያምን መረጃዎችን አሰባስቦ ያፌትን ከሶታል ማለት ነው። ማክሸፍ የማይችልበት ምክንያት ደግሞ ዳኛው አዲስ ስለሆነ ነው ማለት ነው። እንግዲህ ቢኒያም ጋም ተገናኝቶ ነበር ያፌት ክሱን እንዲሰርዝለትና ይህን ክስ ካልሰረዘ ግን ሌላ ብዙ ዋጋ የሚያስከፍል ነገር እንደሚያደርግበት እያስፈራራው ነበር ቢኒያም። ነገር ግን የፈለገህን ማድረግ ትችላለህ፣ ሰፈሬ ነው ያለሁት፣ መኪና ውስጥ አድርገህ ልትወስደኝ አትችልም። ስለዚህ በተቀጠርክበት ቀን ፍርድ ቤት መቅረብን እንዳትረሳ ከሚል ማስጠንቀቂያ ጋር እንግዲህ ያፌትን እየዛተበት ነበር ማለት ነው። አሁን ያፌት ከባድ ውጥንቅጥና ወጥመድ ውስጥ ገብቷል። ከታጋቾቹ አንዷ እንግዲህ ለማምለጥ የሞከረችውና እሱን ለማየት ጣሪያ ላይ የተንጠለጠለችው ልጅ እንግዲህ ወስዶ ዋጋዋን ሰጥቷታል ማለት ነው። እንድትሞት አድርጎታል። ይህን ደግሞ ያደረገው እዛ ቤት ውስጥ ያሉ ሰዎች በእሷ መቀጣጫ ሆነው ፈርተው ድፍረትን ሳያገኙ እዛ ውስጥ እንዲቀመጡ ምንም ነገር እንዳያደርጉ እሱ ያዘዘችውን ብቻ እንዲሰሩ ያደርጋቸዋል ማለት ነው። ብቻ ሐረግ ድራማ ላይ ብዙ ነገሮች እየተከሰቱ ነው። ብዙ ነገሮችም ሊቀየሩ ይችላሉ ማለት ነው። ሲቀጥል ደግሞ በነገራችን ላይ ሰብስክራይብ አድርጋችሁ ነው የምታዩ፣ አላደረጋችሁም? እስኪ ሰብስክራይብ አድርጉና እናወራለን ማለት ነው። እንግዲህ ሐረግ ድራማ ብዙ ነገሮች እየተወሳሰቡ በወንጀል ላይ ወንጀል በወንጀል ላይ ወንጀል እየተጨማመረ ቀጥሏል ማለት ነው። አሁንም ወንጀሉ እንደጨመረ ነው ማለት ነው። እንግዲህ ሉሊት ያው እጇን ቆርጣችሁ አምጡልኝ የስራዋን ሰጧት እያለ ነበር ያፌት። ስለዚህ ሉሊት ላይ ምን አይነት እርምጃ ይወሰድባታል? ነውስ እዛው ተደብቃ ቤቷን ሳትለቅ እዚህ ነገር የምትወጣ ይመስላችኋል? እሷ ቤት ሳትወጣ እሷን የሱ ሰዎች ሳይዟት ምናልባት ያፌት ሊያዝ ይችላል። ምክንያቱም ቢኒያም ክስ መስርቶበታል።
በምንም መንገድ ሊያመልጠው አይችልም። የተለያዩ መረጃዎችን ሰብስቦ ነው ቢኒያም ያፌትን እየከሰሰው። ያፌት አሁን ላይ ወጥመድ ውስጥ እየገባ ነው። ሲቀጥል ኤፍራታ ቤቷ ውስጥ ሆና የያፌት ድርጅት እንዲከስር እያደረገችበት ነው። 5 ሚሊዮን ብር ከስሮ ነበር። አሁንም ከዚህም በላይ ሊከስር እንደሚችል እንግዲህ ኤፍራታ ብዙ ነገሮችን እየሰራች ነው ያለችው ማለት ነው። እዛ ቤት ውስጥ ያሉት ሴቶች አንደኛ ሔዋን አለችበት ሌላ ወጥመድ። እች ልጅ እንደዚህ ሲያደርግ ማየቷ ለሔዋን የሆነ ትንሽ ፍንጭ አለው። ነገር ግን ልጅቷ ትንሽ ቆይታ ቢሆን ማን እንደሆነ አይታው ነበር። ደንግጣ ነበር ወደ ቤት የገባችው። ማን ነው ምንድነው ስትላት ሳትነግራት ወዲያውኑ ነበር አንጠልጥሎ የወሰዳት። ምናልባት ለሔዋን ነግራት ቢሆን ኖሮ ትንሽም ቢሆን ፍንጭ ታገኝ ነበር ሔዋን ደግሞ ከዛ ቤት ውስጥ እንዴት ነው ልትወጣ የምትችለው? እንዴት የምትወጣ ይመስላችኋል? ኤፍራታስ እስከ መቼ ነው ያፌት ቤት ድረስ የምትቀመጠው? መቼ ነው ከናታን ጋር መሆን የምትችለው? መቼ ነው ያሰበችውን ነገር የጀመረችውን ስራ ጨርሳ ናታን ጋር ፍቅራቸውን አጣጥመው የሚቀጥሉት? ይሄ ነገር የብዙዎቻችሁ ጥያቄ እንደሆነ ይገባኛል። እንግዲህ መቼ እንደሚሆን ባይታወቅም ናታንም የጀመረው ስራ ስላለ ምናልባት ናታን የጀመረውን ነገር ካጠናቀቀ በኋላ አብሮ ሊሆኑ ይችላሉ። ምናልባት ከናታን ጋር እያወሩ ሊሆን ይችላል። ናታን እችን ልጅ ወዷት አይደለም፣ ዲቦራን ሆን ብሎ ነው ያሳገታት። ስለዚህ ዲቦራ ከታገተች በኋላ እሱ እንዴት መቅረብ ያለበት በዚህ መልኩ ስለሆነ ልክ እንዳዳናት አድርጎ ልክ ደህና ሰው መስሎ ቀርቦ ዲቦራ ድርጅታቸው እንድታስገባው እንድታስቀጥረው ወይም ደግሞ ቀድሞ መረጃዎችን መሰብሰብ ስለፈለገ ነው ዲቦራን ያሳገታት እንጂ አጋጣሚ ሆኖ አይደለም። ሲቀጥል ደግሞ የዲቦራና የቤዛ ጓደኛ ወንድምና እህት መሆናቸውስ አጋጣሚ ወይስ ደግሞ ሌላ ነገር? ሲቀጥል ደግሞ ቤዛ ያገኘችው ልጅ በቤዛ የድሮ አፍቃሪዋ እሷን የሚወዳት የሚያፈቅራት በእሷ ፍቅር እንደሆነ እስከዛሬ የኖረ ለቤዛ እየነገራት ነበር። እሷ እንደሆነች ባይነግራትም ነገር ግን የማፈቅራት ልጅ ስለነበረች ለእሷ ስል ነው ምኖረው፣ በእሷ ነው ምጽናናው፣ የእሷን ፎቶ እያየው ነው ምጽናናው እያላት ነበረ። ቤዛና አዲሱ ልጅ ጋር መግባባት እየፈጠሩ ነው፣ እየተግባቡ ነው፣ እየቀጠሉ ነው። ነገር ግን ይሄ ነገር እስከ መቼ ሊቀጥል ይችላል? የናታን ጓደኛና የቤዛ ጓደኛ እህትና ወንድም መሆናቸውን ሲያውቁ ምን አይነት ነገር ሊፈጠር ይችላል? ናታን እንግዲህ እናቷ ና ብለዋለች፣ ቤት ውስጥ ሄዷል። ምን ልታስደርገው ትችላለች? የእውነት ይተዋወቃሉ ወይስ ደግሞ እናትየውም የሆነ ነገር ባይኖር ኖሮ ልትጠረጥር አትችልም። የጠረጠረችው የሆነ ነገር ስላላት ነው። እርግጠኛ ነኝ ናታን ዲቦራ እናት ጋር አይሄድም፣ ሌላ ቦታ መሄድ ነው የሚመስለኝ። ሆን ብሎ ካደረገው ሌላ ቦታ ይሄዳል፣ አይሄድም ዲቦራ እናት ጋር። ሆን ብሎ ካላደረገው አጋጣሚዎች ከሆኑ ግን ሊሄድ ይችላል። እውነታው ሊታወቅ ይችላል። የሱ እጅ ካለበት እንግዲህ እናቷ ጋር ይተዋወቃሉ ማለት ነው። የሱ እጅ ከሌለበት ደግሞ እናቷ ጋር አይተዋወቁም ማለት ነው። ሐረግ ድራማ ቀጣይ ክፍል ምን ይፈጠራል? ኤፍራታና የገንዬ ዲኤንኤስ ይሆናል ወይስ አይሆንም? ናታንና ኤፍራታስ መቼ ነው የሚገናኙት? ኤፍራታ ናታን እቺ ልጅ ሆን ብሎ ነው ያሳገታት ወይስ ደግሞ በአጋጣሚ ነው?